ታዲያስ እኔ ለመጠየቅ የፈለኩት ይህ አንድ ሰው 4 ሚስቶች ማግባት ይፈቀድለታል ስለሚባለው ጉዳይ ነው። ይህን ማድረግ ከፍተኛ ጾታዊ አድሎን የሚያንጸባርቅ ስለሚመስለኝ በትንሹም ቢሆን ቢብራራልኝ ፈልጌ ነው። It's a little bit off the subject. ይህ ትንሽ ከርዕሱ ያፈነገጠ ጥያቄ ይመስለኛል። ሆኖም ሸህዲዳት ለጥያቄሽ ምላሽ የሚሰጡ እንደሆነ ልጠይቅ። ጥያቄሽ ትንሽ ከርዕሱ ውጪ ቢሆንም ለማብራራት ፈቃደኛ ሆነዋል። አረቦች ወደ አሜሪካ ወይንም ወደ እንግሊዝ ሲሄዱ ምዕራባውያኑ መጀመሪያ አረቦቹን ምን እንደሚጠይቋቸው ታውቃላችሁ? ከሳውዲ አረቢያ ነው የመጣኸው? አረቡም አዎ ሲለው ምን ያህል ሚስቶች ይኖሩ ይሆን ይለዋል። በአንድ ወቅት ሼህ አብዱል ከሪም ቢንላደን የሚባል ጓደኛዬ ወደ አሜሪካ ሄዶ አሜሪካውያኑ እንደለመዱት ለመሆኑ ስንት ሚስቶች አሉ ሲሉት የሰጣቸው ምላሽ የሚከተለው ነበር። አብዱል ከሪም ቢንላደን ለአሜሪካውያኑ እኔ እንኳን አንዲት ሚስት ነው ያለችኝ፣ ግን ደግሞ ይሄ ፖሊጋሜ ከአንድ ሚስት በላይ ማግባት መፍትሄ የሚሆነው ለኛ ሳይሆን ለእናንተ ነው። ህብረተሰባችሁን ዞር ብላችሁ ተመልከቱ። በሀገራችሁ አሜሪካ ሴቶች ከወንዶቻችሁ በቁጥር በ7.8 ሚሊዮን ይበልጣሉ። እያንዳንዱ ወንድ አሜሪካዊ ቢያገባ እንኳን 7.8 ሚሊዮን ሴቶች እድሜ ልካቸውን ባል አያገኙም ማለት ነው። እንደምናውቀው ደግሞ ሁሉም ወንድ አያገባም። ወንዶች ለምን እንደማያገቡ የተለያዩ ምክንያቶች ያቀርባሉ። ይሄ የታወቀ ነው። እኔ ባለፈው አንድ እድሜው 35 ዓመት የሆነ ወጣት አገኘውና አግብተሃል ወይ አልኩት። እስካሁን ድረስ እንዳላገባ ሲነግረኝ ችግርህ ምንድነው? ምን ሆኖ ነው ያላገባው? ጤና ትክክል ነው? ዶክተር እንዲያይ ትፈልጋለህ? እንዴት እስካሁን አታገባም ካልኩት በኋላ በልና ተከተለኝ። አንዲት የጓደኛችን ልጅ አለች፣ ቆንጆና የተማረች ናት። ቤተሰቧም ጥሩ ቤተሰብ ነው። ከዚህ ቤተሰብ ላስተዋውቅህ ብየው ወደ እነርሱ ቤት በመጓዝ ላይ ያለን ደጃፋቸው ሲደርስ እግሩን ያዘ። ይህ ወጣት ለምን ማግባት እንደማይፈልግ ምናልባት ለራሱ ያውቀዋል፣ ሊነግረኝ ግን አልፈለገም። ምናልባትም በአእምሮ እስካሁን ያለፈበትን ህይወት ሲያሰላስል ከእንግዲህ ይቅርብኝ፣ አልፎብኛል፣ አልቆልኛል ብሎ ተስፋ ቆርጦም ሊሆን ይችላል፣ አይታወቅም። ወንዶች የማያገቡበት በርካታ ምክንያቶችን ሊደረድሩ ይችላሉ። ሴቶች ግን ከዚህ ይለያሉ። ሴቶች በተፈጥሯቸው ጥበቃና ከለላን ስለሚፈልጉ ስነ ልቦናዊ ፍላጎታቸው ይህ ስለሆነ በአብዛኛው ባል እስከሆነላቸው ድረስ ማንንም ቢያገቡ ብዙ አይጨነቁም። ስለዚህ እያንዳንዱ ወንድ እንደማያገባ ይታወቃል። ወደ ታሪካችን ስንመለስ በአሜሪካ ሁሉም ወንዶች ቢያገቡ እንኳን እንደዚያም ሆኖ 7.8 ሚሊዮን ሴቶች ትዳር አያገኙ። ይሄ ብቻ አይደለም። በዚህች ሀገር 25 ሚሊዮን ግብረ ሰዶማውያን እናንተ ጌይስ የምትሏቸው ሰዎች ይገኛሉ። አስቡት፣ 25 ሚሊዮን ግብረ ሰዶማውያን አስሉት። እንግዲህ ሌሎች ተጨማሪ 25 ሚሊዮን ሴቶች ባል የማግኘት እድላቸው አከተመ ማለት ነው። ሌላ ችግርም አለባቸው። በእስር ቤት ከሚገኙት የእስር ቤት ነዋሪዎች መካከል 98 ከመቶ ወንዶች ናቸው። ስለዚህ አያችሁ፣ መሰረተ ሰፊና ለተጠናወታችሁ ደዌ መፍትሄ የሚያስፈልጋችሁም ለዚህ ነው። ለዚህ ደግሞ መፍትሄ የሚሰጣችሁ ኢስላም ብቻ ነው። ከአንድ በላይ ማግባትን እያነሳችሁ በእኛ ላይ ትስቃላችሁ፣ ትሳለቃላችሁ። ግን መሳቅና መሳለቅ ያለባችሁ በራሳችሁ ላይ መሆን ነበረበት። በራሳችሁ ላይ ብትስቁና ብትሳለቁ ይሻላል በማለት ምላሽ እንደሰጣቸው ነግሮኛል። እስልምና ከአንድ ሚስት በላይ ስለማግባት ምንድነው ያለው? ቁርአን ከሴቶቻችሁም የመረጣችሁትን 2ም 3ም 4ም አግቡ፣ ግን ደግሞ በመሐከላችሁ ፍትህን አንጠብቅም ብላችሁ ስጋት ቢገባችሁ አንዲትን ሚስት ብቻ አግቡ ነው የሚለው። በምድር ላይ አንዲትን ሚስት ብቻ አግቡ በማለት የደነገገ ከሃይማኖት ቅዱሳን መጻሕፍት ውስጥ ቁርአን ብቻ ነው። እንደዚህም ሆኖ በዓለም ላይ ካሉት ቅዱሳን መጻሕፍት ውስጥ አንዲትን ሚስት ብቻ አግቡ የሚል መመሪያ ያለው ቁርአን ብቻ ነው።